ዛሬ ሌሊት የቴዎድሮስ እዝ የአባይ ሸለቆ በመርጦ ለማርያም ያለው የብልጽግና ወታደር ሰፍሮበት የነበረው ከፍተኛ ኃይል ያለው የአባይ ሸለቆ ሻለቃ በዙሪያውን ከቦ ጦሩን ደምሰሶ አዛዡ ኮሎኔሉን ሻለቃውን እንዴት አድርጎ እንደማረከና እንደገደለ ሰምተሃል? የማረከውን አይተሃል? አይታሎይ? ይህ ሊባኖስ ሚዲያ ነው። ዛሬ የምነግር የድል ወሬ ድል ነው። ስለ ድል ነው የምነግር። ስለተገኘው ድል ነው የምነግር። በወሎ በሸዋ የሸዋ የአየር ወለድ ቅልብ የተባለ ኃይል ማነው? ሽመልስ ከሐረር ሰንጋ እያመጣን እያበላን ወተት እያጠጣን ገንፎ የገብስ ገንፎ የአጃ ገንፎ እያበላን ያደለም ነው። አንዱ ለ10 የሚወቃ ሰራዊት አለን ብሎ የተናገረው አሰልፎት ነበር። ሸዋ የሸዋን አምስቶች እናት እነዚህ የምታያቸው ተነሳልህ እየገባ አርመጠመጠው። አንዴ የበላይ በላኛለች አላለ። የበላይ ማን ልበላ? የበላይ በላኛለች እናቴ። ገና ስወለድ የበላይ በላኛለች። አንተ አማራ እንደዚህ የአማራን አስተዳደግ ታውቃለህ? አማራ እንዴት እንደሚያድግ ታውቃለህ? እንኳን ወንዱ ሴቷ ስለ ጀግንነት እየሰማኩ ነው የሚያድግ። አንተ ስለ አባቶቹ ስለ ቅድመ አያቶቹ ታሪክ እየሰማኩ ነው አንተ የሚያድገው። ገና ሲረገዝ ጀምሮ ወንዲውን ሴቲውን እየተወራለት የሚያድገው ስለ ጀግንነት፣ ስለ ሀገር ዳር ድንበር፣ ስለ ኢትዮጵያ ክብር እየተነገረው እኮ ነው የሚያድግ እንጂ እንዴት እንደሚሰርቅ፣ እንዴት እንደሚቀጥፍ፣ እንዴት እንደሚዋሽ፣ እንዴት ሀገርን እንደሚሸጥ አይደለም የሚሰማው። በእናት ወር ተቀምጦ ገና ቁጭ ብሎ ቡና ሲጠጣ የሚወራው ስለ ሀገር ዳር ድንበር ነው። ቁጭ ብሎ የሚወራው ማህበር ቤት ጠላ እየተጠጣ የሚወራው ስለ ጀግንነት ነው፣ ስለ አራሽነት ነው፣ ስለ ፍቅር ነው፣ ስለ እኩልነት ነው፣ ስለ አንድነት። ያን እየሰማ ያደገ ነው አማራ። እንዴት እንደሚያከብር ሰውን እንዴት እንደሚያከብር ታላላቆች እንዴት እንደሚያከብር ያን እየሰማ ነው ያደገ። ግብረ ገብ እየሰማ ነው ያደገ። አገሩን እንዴት እንደሚጠብቅ ያን እየሰማ ነው ያደገ። ገና ከእናቱ ሳይወለድ ጀምሮ እንደተጸነሰ ከተወለደም በኋላ የእናቱን ጡት እየጠባ አገር እንዴት ዳር ድንበር ኢትዮጵያውያኖች እንዴት አገርን ዳር ድንበር ጠብቀው እንዳቆዩ እከሌ እኮ ቅድመ አያቴ እኮ እየተባለ እየተነገረው ነው ያደገ። አንተ እና እንዴት ከዛ ይወጣል? እንዴት ከሰማው ነገር ይወጣል? ያን ሰምቶ ያደገውን አማራ ነው እንደ አንተ የምታንበረክከው? እንደዚህ ነው የሚያንበረክክ አማራ። እጅ ወደ ላይ ነው የሚያሰኝ አማራ። አንተ በገፍ ነው የሚማርክ። ገና መጣው ሲል ዘራፍ ሲል ገና ካኪ ዘራፍ ብሎ ድምፁን ሲያሰማ እንዲህ ነው የሚርደው። አንበሳ ሲያገሳ በበረት ያሉ በጋጣ ያሉ ከብቶችና ምንድነው ይሄ ፍየሎች ምናምን ሽንታቸውን ጨረቅ እኮ ነው የሚያደርጉት። አንበሳ ገና ሲያገሳ ጫካው ነው ሲያገሳ። አንበሳው ሲያገሳ ከብቶቹ በረት ያሉት ምንም ገና ሳይደርስባቸው ሽንታቸውን ያጨረቀርቃሉ ከፍርሃት ከድንጋጤ አንጻር። ስለዚህ አማራ ፋኖ መጣ ከተባለው ጦሩ ይኸው እንደዚህ እንደምታየው ነው። ገና መጣ በዚህ ብሎ አንድ ጥይት ሲተኩስ ገና አፋፍ ላይ ጉኖ ጥሩምባ ሲነፋ ጥሩምባ አንዱ ወደዛ አፋፍ ላይ ሆኖ አንዱ እዛ ላይ ሆኖ ጥሩምባ ና ውጣ ብሎ ገና ጥሩምባ ቱቱቱ ሲያረግ ወታደሩ ይቀዝናል። እዚህ መጃ መጨበጫ ያጣል። ጉድጓድ ውስጥ ቢገባ ምሽግ ውስጥ አንገቱ ቢቀበር ጎትቶ ነው እንደዚህ የሚያወጣው። እያየ ነው። እንዲህ ነው እያወጣው ያለው። ፋኖ ማለት ይሄ ነው። አማራ ማለት ይሄ ነው። ላሰበው ላቀደው ነገር ወደኋላ የማይል ነግሬሃለሁ። ፋኖ አማራ ለመነሳት ጊዜ ይፈጅበታል፣ ለማድረግ ጊዜ ይፈጅበታል። ያስባል፣ ያቅዳል። አሁን ተነስቼ ግቤ ምንድን ነው? እቅዴ ምንድን ነው? የት ነው የምደርሰው? መዳረሻዬ ምንድን ነው ብሎ ያስባል፣ ያቅዳል። ከዛስ ካመነበት ይነሳል፣ ወደኋላ አይልም። እንደነዚህ ሆዳሞች አይደለም። አንተ የፈለገው ይሁን፣ የፈለገው ይውጣ ይውረድ፣
ካሰበው ወደኋላ ላለማለት አስቦ ይነሳል። ከተነሳ በኋላ ምንም ኃይል አይገድበው። ለዚህ ነው ዛሬ በአራቱም አቅጣጫ በሸዋ፣ በጎንደር፣ በወሎ፣ በጎጃም ማጥቃት የጀመረው። ማጥቃት ተጀመረ። እንግዲህ መንገድ ይዘጋጋል። ምን ይላል? መውጫ መግቢያ የለም። ብልጽግና ከየት ወዴት የትኛውን ወታደር የትኛውን ወደዚህ ሊያመጣ ነው? ካምቡስ ክተት የተባለው ሚሊሻ፣ ካምቡስ ክተት የተባለው ፖሊስ እያፈተለከ እየወጣ ነው። እያፈተለከ ባገኘው ቀዳዳ እየወጣ ነው። አንዳንዱ ደረቱን አዘተው ያለውን ግንባሩን እየነቀለ ግንባሩን እያለ አትሄድ ያለ ግንባሩን ነቅሎ ነው። አንተ እንዲህ ስርስር በሆን አማራን ወገኔን እወጋለሁ እመታለሁ እያለ ደረቱን እያለው እየፈነቀለው ወደ ፋኖ እየገባ ነው። ግራ ተጋብቷል። የት ሂድ? ቤት አድርጎ ወዴት ሂድ? መሪዎች እነ ብርሃኑ ጁሎ ጭንቅ፣ አዲስ አበባ ውስጥ ነው ጭንቅ። ምኑን ከምን ያደርጉት? ማንን ከማን ይዘዙት? እንዴት አድርገ በዚህ የቱ የወሎ ነው የሸዋውን የጎንደሩን የጎጃሙን የቱን ይዘዝ? ከየት ተነቅለ ወደዚህ የቱን ይበል? ሁሉም ውጥረት ላይ ነው። ገና ጥይት ሲተኮስ እጁን እየለቀቀ ወሎ ዙሪያ ከተማዎችን ለቆ በራሱ ጊዜ እየለቀቀ ደሴ ገጥሟል። ደሴ ደግሞ ዙሪያውን ፋኖ መጥቶለታል። የወሎ ፋኖ አንተ ሀረረረረረ እንዴት ነው አታውቀውማ? አማራን የአማራን ስለ ልቦና አታውቅማ። እስከ ዛሬ ድረስ ኢትዮጵያን እያለ ሳይደራጅ ቆየ። ተበደለ፣ ሞተ፣ አለቀ። መጨረሻ ላይ ህልውናውን ለማጥፋት እንደ ፈሪ ተቆጠረ። ለማጥፋት ተነሳ። በአንድ ወር ውስጥ በሳምንቱ ሱሪውን አስወልቀዋለሁ የሚል ኃይል መጣ። ወይ አለማወቅ። ልቢቱም አለ ቁጭ ብሎ ማሰብማ ልቢቱም አለ። ትዕግስት እንደዚህ ያደርጋል። ትዕግስት ሲኖር እንደ ፈሪ ትቆጠራለህ። አየህ፣ ፋኖ አሰበና ህልውና የማይጠፋም አለ። ኢትዮጵያም አትጠፋም። ኢትዮጵያ ወደ መሳፍንታዊ አገዛዝ አትከፋፈልም። እኔ እያለሁ እኔ አማራይቱ ልጅ እያለሁ ብሎ ተነሳ። እንዴት ነው 78 ሚሊዮን የአማራ ህዝብ እንዴት ነው ኢትዮጵያ ትፈርሳለች? እንዴት ነው ኢትዮጵያ ትበታት? እንኳን አማራ ሊፈርስ ኢትዮጵያ ራሷ አትፈርስም ብሎ ተነሳ። ይሄው መውጫ መግቢያን እያሳጣ ነው። ዛሬ ምክክር ብለህ የመሰበሰብከው እየተጨነቀ ነው። እሱ ራሱ ተጠያቂ ነው። ምን አይነት ውሳኔ እንደሚወስድ ይጠየቃል። የትኛው ነው አገሪቱ? የትኛው ሰላሙና ነው? ምክክር ምናምን ብለህ አብይን ልታነግስ እዚያ የተሰበሰብከው ትጠየቃለህ። ነገ ከነገ ወዲያ አብዛኛዎቹ እየከዱ እየጠፉ እየሄዱ ነው። ይሄን አይመለከተኝም እያሉ እየሄዱ ነው። ከተሰብሳቢዎች ውስጡን እንዲህ እየታመሰ ነው። ስለ አዲስ አበባ፣ ስለ ድሬዳዋ፣ ስለ ሀገር ምናምን የለም። የፈለከው ወስን። ለምን መላው የኦሮሞ ነው ብለህ አታውጅም? እንኳንስ አዲስ አበባ አይሰራማ። ዋጋ የለውም። እናንተ ኢትዮጵያውያኖች ደስ ይበላችሁ። ዛሬ የሶማሌ ኢትዮጵያውያኖች፣ የአፋር ኢትዮጵያዊ፣ የደቡብ ኢትዮጵያዊ፣ የቤንሻንጉል ኢትዮጵያዊ በአንድነቱ ነው ያለው። ሆ ብሎ እየመጣልህ ነው። የትገባ መዳረሻ የትሆን የዲዮን ዛሬ በአራቱም አቅጣጫ የተማረኩ ኮሎኔሎች አሉ፣ የሞቱ ኮሎኔሎች አሉ። ኮሎኔል ጄኔራል የሚማረከው የሚሞተው ምን ሲሆን እንደሆነ ታውቃለህ? ጦሩ ሲበተን፣ ከቦት የነበረው ሲመራው የነበረው ጦር ሲበታተን የግዴታ እጁን የት ይሄዳል? ወይ ይገደላል። የተማረኩ አሉ፣ የሞቱ ጄኔራሎች አሉ። እነግርሃለሁ የዚህ ጦር የመጨረሻው ሲሆን እነግርሃለሁ። አሁን ውጊያ ላይ ናቸው። ትክክለኛ የሆነ መረጃ የለም። ትክክለኛው መረጃ የትኛው ኮሎኔል እንደሞተ የትኛው ጄኔራል እንደተማረከ እንደሞተ ነው እንጂ ማን የትኛው እንደሆነ በየትኛው ግንባር አለ። የአባይ ሸለቆ በመርጦ ለማርያም ያለው
ጄኔራል እንደሞተ ሰምቻለሁ። ስሙን ገና ሲደርሰኝ እነግርሃለሁ። ይሄ ነው አንተ እየሆነ ያለው። እመነኝ። አንተ ውሃ ሙላት እንዴት ነው ከላይ ዘንቦ ሲመጣ እንዴት እኮ ነው ያለውን ጥርግርግርግ አድርጎ ይዞት የሚሄድ። አማራ ፋኖ ዛሬ ውሃ ሙላት ሆኖ እየጠረገልህ ነው ያለው፣ እየጠረገ ነው። አንተ ይሄ ስለ ምናምን ብለህ አታውራ። ስለ ውይ ምክክሩ እኮ ይሄን ወሰን አትበልቶ እባክህ፣ የፈለገውን ይበል፣ ዋጋ የለውም። አንተ አስረስ ያለውን አልሰማህም እንዴ? ስለ ወልቃይትና ስለ ራያ የትግሉ መነሻ እንኳን ምን ሆነና ነው ወልቃይትን አንተ ፋኖ አሳልፎ የሚሰጠው? ራያን አሳልፎ የሚሰጠው? ኢትዮጵያዊ ነኝ ያለ ጥምዶ ያደርጋል። ኢትዮጵያዊ ያልሆነ ግን ዞር በል። አማራ ወልቃይትን እኮ እስከ ዛሬ ድረስ ትግራይ የትግራይ ልሂቃኖች የኛ ነው ብለው የሚሟገቱት አማራ ስላልተደራጀ ጉልበት ስለሌለው ነው እንጂ እውነት የትግሬ ሆኖ አይደለም። ወልቃይት እውነት ራያ የትግራይ ሆኖ አይደለም። ትግራይም ወልቃይትም ራያም ኢትዮጵያዊ ነው፣ የኢትዮጵያ ግዛት ነው። ማንኛውም ኢትዮጵያዊ በፈለገው ቦታ በሰላም በፍቅር መኖር ይችላል፣ መስራት ይችላል። ማንኛውም ኢትዮጵያዊ ወልቃይት፣ ራያ፣ ወሎ፣ ደሴ፣ ጎጃም፣ ሸዋ ምንድነው ይሄ ደቡብ ኦሮሞ አይልም። በፈለገው ቦታ ሄዶ መኖር መስራት ይችላል። ከዛ ውጭ ሆነ ግን ለግሌ ይሄ የኔ ግሌ ነው ይሄ የኔ ነው ማንም አይደርስ የሚል ኃይል የለም። ካለ ደግሞ ዋጋውን ይቀበላል፣ ይከፍላል። በእንደዚህ አይነት እሴት በእንደዚህ አይነት አስተሳሰብ የሚመጣ ከሆነ ሞንጀሮ ነው እንዳለችው እኛ የራሳችን ጥያቄ አለ። የምን ጥያቄ? የኢትዮጵያ ጥያቄ ነው፣ የሁሉም ጥያቄ። ከዚህ ከኢትዮጵያዊነት ውጭ ከሆነ ጥያቄሽ ገደል ይገባል ከነራስሽ። እንኳንስ ሌላ አጀንዳ ልታመጭ ዶቃረ የድሮ የ27 ዓመት እቅዳችሁ ፈርሷል። ሞንጀሮ ነው። ዛሬ በኢትዮጵያዊነት የምትደራጅ ከሆነ በኢትዮጵያዊነትሽ ነኝ። ከዚህ ውጭ የራስሽን የግሌን አደርጋለሁ የምትይ ከሆነ ህዝብን ታስጨርሻለሽ፣ ወጣትን ታስጨርሻለሽ እንጂ አንድ ጠብታ ነገር የሚሆን ነገር የለም። ፋኖ ላይ መለስ ተነስቷል። እንኳን ለኢትዮጵያ እንኳንስ ለአካባቢው ቀርቶ ለምስራቅ አፍሪካ ኃይል ቀጠና ኃይለኛ ተጽዕኖ ፈጣሪ ሆኖ መጥቷል። በዓለም አቀፍ ደረጃ ታውቋል። ዓለም አቀፍ ደረጃ ዘግበውታል፣ አይተውታል። ለምስራቅ አፍሪካ ተጽዕኖ ፈጣሪ ፋኖ አማራ ፋኖ እንኳን ስለ ኢትዮጵያ ቀርቶ በኢትዮጵያዊነቱ አምኖ የሚመጣ ይመጣል። አምኖ ያልመጣ ግን ከነ እቅዱ ከነ ምናምኑ ይጠፋል። ከዚህ በኋላ ኢትዮጵያ ተከፋፍላ፣ ከዚህ በኋላ ኢትዮጵያ ተነጣጥላ በብሔር በቋንቋ የሚባል ነገር ኢትዮጵያ ከዚህ በኋላ አትቀጥልም። ኢትዮጵያ በአንድነት ኢትዮጵያ ሆኖ ይኖራል። ከዚህ ውጭ በሃይማኖት በዘር በቋንቋ መከፋፈል አበቃ። ከነሸንኮፉ ይቀበራል። እመነኝ፣ ይቀበራል። ይኸው ተጀመረ። አራቱም ማዕዘን ተጀመረ። ደስ ይበላችሁ።